ጉዳዩን በርተምርት ይፈስ አንተ ኪስህን ጠብቅ። ባይዘው እሳቸውን ጋብዥ ያለው ሲል አዎ ጋብዟል ማለት ራሱ ያስጠይቃል። ከኙናና ዳሰንሽ ደቡብ ሙለስ ደመና ገረገረ አሰናነም ለውዮ አሰናነም አንተ እንደዚህ ሲል በእጄ ሊር ነበር ለሻወር ቤት አንቺ ሰው አክባሪ እስቲ ልጠይቅሽ ማነው አስተማሪ? በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ትሌ ኮበሌ እባላለሁኝ ዋሸው እንዴ ላይ እኖራለሁኝ አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ ማርቆስ ውራሌ ሆኜ ውራሌው እንደምታውቁኝ ውራሌው ጆንያ ይዤ አባይ ቲቪ እመጣለሁኝ ውራሌው ስሜ ደምሴ ይሄ ነው ዳንሴ የምታወቀው በዚህ ምላሴ እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ ዘዶ ሸበላው ከቤቱ ወጥቶ ጸሎት አድርሶ ቁርሱንም በልቶ ዋሸው እንዴ ላይ እየመጣ ልዘክሰን ነው አበጣጣ ፍልፍሉ እውነት አውርቻ አልሆነልኝም ደሞ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው አባይ ቲቪ ነው አባይ ቲቪ ነው አባይ ቲቪ ነው አባይ ቲቪ ነው ዋሸው እንዴ ነው አባቴን ስጡኝ እጅ ሊያስብሉብህ ነው ለቀቀት ተው ተስማም አንተ ኪስህን ጠብቅ አረፍ በሉ ዳሰነች ደግሞ መስክሬ ደግሞ ዳሰነች ደግሞ ያስፈልግ ደግሞ መስገድ ይመጣ እሺ መስከረም አስራት ዳሰነች ደቡብ ኦሞ እንኳን ደህና መጣሽ። ከደቡብ ኦሞ ዳሰነች በዳሰነች ቋንቋ ሰላም ነጋ ነው። በዳሰነች በስቲ ሰላም በይልን እስቲ ምን ማለት ነው? እንዴት ናችሁ? በዳሰነች ማለት ደቡብ ኦሞ ብዙ ቋንቋ ብዙ ብሔረሰቦች አሉ 16 በላይ አሪ አለ አመር አለ ጸማይ አለ በና አለ ማሌ አለ ኛንጋቶም አለ ዳሰነች አለ ስንደረስኩኝ 7 ደረስኩ። እሺ አሪ ብያለሁ። አሪ ብላለች። እሺ ሌላ ቀጥል ጸማይ ብያለሁ። በናም ብያለሁ። ማሌ ሌላ ኤርቦሬ ጸማኮ መጀንገር ብዙ ናቸው ከ16 በላይ ደቡብ አንቺ ምን የስንት ቋንቋ ትችያለሽ? 3 የማንን ዳሰነች እሺ አማርኛ ሌላ ደግሞ kiswahili ትንሽ ሰላምታ ብቻ ነው ሰላምታ ብቻ ነው ሶሃልኛ እስቲ አሁን የገባሽበትን ዳሰነች ደቡብ የሚለውን በድምጽሽ በይልን እስቲ ኮሚዛቢያ ሚዛብ ኤርኮባኪዮልየክ ዳሰነኛት አዳባና ችራት አልናና ኪያዷን ኪወላርጎ ኮሮ ኩቹም ቆየት ኛታልኩ ካችሮ ማለት ነው ያው እኔ ነው የምመለከተው አንተን መለከተው እሺ ጭጭቃት እሺ ኮሚዛብ ኦኬ ካይመዘኝ ዛዬ ለስኪኙናና ዳ
ዳሰነች ደቡቡ ሙለስ ደመና ካይመዘኝ ዛዬ ለስኪኙናና ዳሰነች ደቡቡ ሙለስ ደመና ምን ማለት ነው? ኑ ሀገራችንን ተመልከቱ ያለንን ነገር እዩ እንደማለት። ዳሰነች ለመሄድ ቀጥታ ከጂንካም እዛ ኤርፖርት አለ አውሮፕላን ማረፊያ። ከዛ በቀይ አፈር በኩል ቱርሚን ያልፋል። ቱርሚን አልፎ ቱርሚን 1 ሰዓት መንገድ። ምን ከተማ ዳሰነች ምን ከተማ አለ? ያው ዳሰነች ዋና ከተማው ሲሆኑ 46 በላይ ቀበሌያት አሏት። ኦኬ አሁን ለምሳሌ ሰዎች እንዲጎበኟቸው እዛ አሉ የተለዩ ነገሮችን እስቲ ንገሪኝ። በጣም ብዙ ባህል አለ። ስርዓቶች አሉን። የካባና ጭፈራ ስርዓቶች አሉን። የልክ እንደ ኢቫንጋዲ ማታ ማታ ጭፈራዎች አሉን አሉ። ኦኬ አንድ ነገር ማለት እሺ መስኪዬ በጣም ጥሩ ዘፈን ነው። በዚህ በደቡብ በኩል እኔ በብዙ ኢትዮጵያ ውስጥ ሁሉም ቦታ ዞር ያሉ ግን በእውነት ለጓደኞቻችን ሲልን አባትሽን ጋሽ አስራትን እባክዎት ቦታው በጣም የቱሪስት ሀገርና ብዙ ህዝብ ተደስቶበት የሚመጣ ስለሆነ አመቻችተው እንዲጋብዙን ለመጠየቅ ነው። ለማንኛውም አንድ ቀን ዋሻው እንደ ሰብሰብ ብለን እዛው እንመጣለን ማለት ነው። ደስታናል በደስታ ነው የምንቀበለው። አይደለ? ትቀበሉናላችሁ። የምንድነው ጭፈራው? የምንድነው የሚባለው? የዳሰነች የካበና የሌሊት ጭፈራ ምን? የካበና ልክ እንደ ኢቫንጋዲ እንደሚባለው ማለት ነው። በጣም አሪፍ መስኪ ስለመጣች እጅግ አድርገን እናመሰግናለን። ማላፍ እንዴት ነህልኝ? አሁን የገባበትን እስቲ ሌዊውን ለዩቲዩብ ተመልካቾቻችን በድምጽ እስቲ ንሽገረ መልካሞ ይሄው ቄት ኩንገረ ወሂም ነርሽዋሽም ነንጋማኻ ኦጂንገረ ገረ አሰናነም ለውዮ አሰናነም ለቢያንቺን እንዳለ አሰናነም ለውዮ አሰናነም አዶት ልበል አባኖ አንቺን ሰተው ለኔ ደስታዬ ሙሉ ነው ለውዮ ማፊ እንግዲህ በጣም ምርጥ ድምጻይ ነው። ነምበሮች በኋላ ትጫወትልኛለህ የሌሎች ድምጻያን። የሚገርማችሁ ነገር ሙዚቃ ከልጅነቱ ጀምሮ ነው የጀመረው። በህፃንነቱ ህፃናትና ወጣቶች ነው የጀመረው። ህፃናትና ወጣቶች ከነማን ጋር ነበር ከዛን ጊዜ? እነሱ ባለው እሱ ባላቸው ነበር። የነሱ ባች ነው። እሱ ግዛቸው የኛ ባል ከናንተ በፊት ከኛ በታች እነ ጃኪ ጎሲ ምስክራ እነ ጁዲ እነሱ ባች ደግሞ እኔ አሰግድ እሱ ባለው የዮዲት ዳንሰኛዋ ዮዲታ ብዙ ነን። ራሄል ጌቱ የእናንተ ባች ነበረች። እኛ ከእናንተ በላይ አንተ እኛ ከነሱ በላይ ህፃናትና ወጣቶች ነበር። እኔ መስራች ማርኬ ህፃኑ ነው ታውቃለህ። ከዛ ደግሞ የሜሪጆ የሙዚቃና ቲያትር ውስጥ ገባ። እስቲ ንገር ሜሪጆይ ሙሉ ታይሜ እንደሚያሳልፍኩት ከህፃናትና ወጣቶች ሜሪጆ ለ8 ዓመት አስኮ ያለው ነው። አስኮ ያለው ግን ከዛ ከአስኮኛ ሁለተኛውን ብራንች ስትከፈት ዊንጌት ጋር የነበረው እኛ ነን የመሰረተው። የዊንጌት የነበረው የመጀመሪያው ማለት ነው። ማን ነበራችሁ እዛ? ብዙ ነን። እኛውን ከላይክስ ልዑል ሲሳይ ህፃን ሆኖ እኔ የፈተንኩት ሲመጣ ልዑል ሲሳና ከሜሪጆ ነው የተነሳው። ሜሪጆ ልጅ ነው። ከዛም በኋላ ፋዘር ቤት ገባ። ወደ ውድድሮች ምናምን ሄዶ በጣም የማደንቀው ጎበዝ ልጅ ነው። በጣም ታምብል የሆነ ልጅ ለስራው በጣም ዴዲኬሽን ያለው ልጅ ነው እና እዚህም ደግሞ ከዚህም የተሻለ እንደሚደርስ አይሆን በጣም እርግጠኛ ነኝ። ብዙ ልጆች አሉ የቀሩም አሉ የወጡም ደግሞ አሉ። ሜሪጆ ነው ሞስት ኦፍ ታይሜን ያሳለፈው። ከዛ ረጅም ጊዜ እዛ አሳልፈ ወደ ናይት ክለብ ነው የገባው። ፒያኖ ሰርተሃል? ፒያኖ ሰርቻለሁ፣ ሮሃ ሰርቻለሁ፣ መሳፍንት ቤት ሰርቻለሁ፣ ባህል ቤቶችም ዘፍኛለሁ። ለምሳሌ ወደ አቢሲኒያ 2000 አበሻ እነዚህ ቤቶች ሰርቻለሁ። ስለዚህ አያችሁ እንግዲህ ማፊ ዝም ብሎ አይደለም ዘው ብሎ ወደ ሙዚቃው የገባው ከልጅነቱ ጀምሮ ነው። እንግዲህ ለማፊ እንግዲህ ትጫወታ መድረክ ላይ እሺ ፍርፍር አይ ማፊዬ ሲለ 2000 አበሻ
ያኔ አንዴ ሄጄ ነበረ። እሺ አሪፍ ቤት ነው፣ ጥሩ ነው። 2000 ሀበሻ ብሎ ወደ 3000 ቻይና ነው ያየው። ሰማ ቤቱ 2000 ሀበሻ ነው የሚለው 3000 ቻይና ነው ውስጡ ሚዛናው። ለማንኛውም በጣም በነገራችን ላይ ደምሴ ዩቲዩብ ላይ ሪከርድ በጉራግኛ ዘፈን ሰብሯል። 10 ምናምን ሚሊዮን በሲ በሌዊው አይደል? ስንት ሚሊዮን? 19 ሚሊዮን። ቆንጆ ዘፈን ነው። ማን የሰራልህ ግጥምና ዜማ? ግጥምና ዜማው ለሶስት ነው እሱ ባለው። ኦኬ አለም ታከለና አደልረ በኮሚቴ ስለሆነ ነው ያማረው። እሺ ግጥሙ ደግሞ አደልረዲ ነው የሰራው። በዚህ አጋጣሚ በጣም ማመሰግናለሁ። በጣም ጥሩ ስራ ነው የሰሩልህ። በጣም ደስ ይላል። በጣም ማፊ ስለመጣ እጅግ ነገር እናመሰግናለን። ክቡራትና ክቡራን ተመልካቾቻችን ፕሮግራማችን ተጀምሯል። ዛሬ ተመልካች ሆነው እዚህ የመጡልን የዝግባ ህጻናትና አረጋውያን መርጃ በጎ አድራጎት ድርጅት አምባሳደሮችና በጎ ፈቃደኞች ናቸው ማለት ነው። እንግዲህ ባለፈው ሳምንታት በነበረ ፕሮግራም እንደተከታተላችሁት የዝግባ ህጻናትና አረጋውያን መርጃ በጎ አድራጎት ድርጅት ለዋሻው እንደ አባላት የአምባሳደርነት ኦሬዲ ሰርቲፊኬት ሰጥተውን የአምባሳደርነት ስራችንን ያው ጀምረናል። የተለያዩ ስራዎችን እየሰራንላቸው ነው። የዝግባ ህጻናትና አረጋውያን መርጃ በጎ አድራጎት ድርጅት ባህር ዳርና እንጅባራ እንዲሁም አዲስ አበባ ላይ ነው ያለው። በቅርቡ ደግሞ በጎንደር በደብረ ማርቆስና በቤኒሻንጉል ቅርንጫፉን ይከፍታል። ከዛም በመላው ሀገሪቱ ሰፋ ያሉ ቅርንጫፎችን ይከፍታል። ድርጅቱን ለማገዝ እንዲሁም ደግሞ አንዳንድ ጉዳዮችን ለማማከር የምትፈልጉ በ0984 292929 በመደወል የዝግባ ህጻናትና አረጋውያን መርጃ በጎ አድራጎት ድርጅት ቤተሰብ እንድትሆኑ ጥሪያችንን እናስተላልፋለን። ወደ ዋሻው እንደ ከመግባታችን በፊት አንዳንድ ነጥብ የሚያስገኝ ጥያቄ ጠይቃቸዋለሁ። ከማን ልጀምር? አላቸው። እሺ ያው ምን መስኪዬ ላይ ያለው ነጥብ ከዛው ዘዱ እንግዲህ ካላገኛችሁ። እሺ አንዳንድ እያልኩ ነው የምጠይቀው። እኔ ሀገሪቷን ስናገር የሀገሪቷን መሪ እናንተ ትነግሩኛላችሁ። ከባድ ነው ወይ ጉዳች። ኡጋንዳ ኢዲ አሚን ዳብራ ምን አባሪ አልነበረ? አሁን ያለው ነው ማለት አሁን ያለው ኢዲ አሚን ዳዳ በፊት ነው አላቃቸውም። አንተ በዛ ጊዜ ነበር? እሺ ኢዲ አሚን ዳዳ በታሪክ እናውቀዋለን። ኡጋንዳ ሙሴቬኒ በጣም አሪ ሙሴቬኒ። እሺ ደቡብ ሱዳን አልበሽር አይደለም። አልአሳድ አይደለም። መሐመድ ደቡብ ሱዳን ዝም በሉ እናንተ። ምን አይደለም አልመለሳችሁም። እሺ ኤርዶጋን አይደለም እንዴ? ደቡብ ሱዳን ኤርዶጋን ሰው እንዳይሰማ። ደቡብ ሱዳን ማለት ምንድነው? እንትኖቹ ጁባ ከባድ ነው እንዴ? ተመልካች አላቃቸው። ደቡብ ሱዳን ሄጃለሁ ግን አላቃቸው። የለም እና የውሸት ነበር ትነግሯቸው የነበረው ሱዳኖች ኮፍያ እንደዚህ ቴክሳስ የሚያደርጉ አይተው እንደው የሰሜን ኮሪያው ኪም ኢልሱንግ ማን ነው? እንትና ማን ቆይ ዝም በል አይደለም። ወደኛ ቆይ ሰሜን ኮሪያ ኪም ጆንግ እሺ እናንተ ኪም ጆንግ እኛ ነን የሚመልስልን። እኛ ነው የአባቱ ስም ጠፍቶኝ ነው። የአባቱ ስም እሺ ቻይና ሺጂፒንግ አንተ በጣም ጎበዝ። ማፊ በጣም እሺ የሩዋንዳ ፖል ካጋሜ ወደ እዛ ለምን ጠቆም? እኔ እንደው ረስቼው ነው። የኬንያ ሞምባሳ ማን ነው? ኡሁሩ ኬንያታ አይደለም። እሱ በወርድ እንትን ብሏል። ኬንያ የለም። እሺ ኬንያ ከዳሰነች ይቀርባል እኮ ነው። ኬንያ ምናምን ኬንያታ የአባቱ ስም ኬንያታ አይደለም። አርጃይ ነው ስጭኛለ። አፏ ላይ ነው ከሷ ለኔ ስጭኛለ። ታውቂያቸዋለሽ እንዴ? እሺ የሱን ስም ልንገርሽና አባቱን ትነግኛለሽ። እሺ ዊሊያም ሼክስፒር ዊሊያም ሩቶ። የእስራኤሉ ጠቅላይ ሚኒስትር
ቤንያሚን ኔትናሆ የመጨረሻ የሳውዲ አረቢያው ልዑል አቡበከር አልባግዳዲ ዋና ወሳኙ ሰው ሼክ ዘይድ አይደለም ሳውዲ አረቢያ ነው የዱባይ መሐመድ ነው መሐመድ ከዛ መሐመድ ሱሌማን አይደለም መሐመድ ልክ ነህ ቀጥልበት ጨርሰው መሐመድ ቢን ሰይድ ደርሰህበት ቢን ሰልማን መሐመድ ቢን ሰልማን ለማንኛውም ብዙ የመለሱት እነሱ ናቸው 1 ነጥብ ታገኛላችሁ እድሜ ለማፊ 1 ነጥብ አግኝታችኋል መሐመድ ሰለማን እኮ ነው ያልኩት መሐመድ ቢን ሰልማን ለማንኛውም 1 ነጥብ አግኝተዋል 1-0 እየመሩ ነው 1-0 እየመሩ ነው ወደ ዋቸው እንዴት እናልፋለን ማርቆስ ታሪክ ንገረን እንስሳ ነህ ተብዬ ተጠርጥሬ ተደረና ምንድነው ጥያቄና መልሱ አይ በሰውኛው አይደለም ስማ ማርኪዬ ወይ የኔ ወንድም ባለፈው ይሄን ነገር ባለቤቴ ብላኝ ነበር እንደው አሁን አይበለውና ከሞተም በኋላ እኔ ነኝ መላክ ከሞተም በኋላ እንስሳ ሆነን ብንገናኝ ያልኳት እንደ ባለቤቴ ምናምን እንስሳ ሆነን ብንፈጠር ስላት ላንተ ምን ለውጥ አለው አለች እና ምንድነው እኔ አባባል ምንድነው ላንተ ምን ለውጥ አለው እሺ ምን አይነት እንስሳ ነው የሆንከው እሱ ነው ተጠርጥሬ ያለው መሰለኝ አለ ማን የቤት እንስሳ ነህ ተብዬ ተጠርጥሬ የቤት እንስሳ ማን የጠረጠረ ማርክዬ ጠርጣሪው ነው ፖሊስ አረ ፖሊስ ግለሰቦች ምን አይነት እንስሳ የቤት እንስሳ ውሻ ያው የቤት እንስሳ ውሻ በግ ድመት ከድመት ይበልጣል ሳይዙ አንድ ጓደኛችን እኮ ያው ስሙን አንጠራው በሬስ ኮሜዲያን ነው ኦኬ አንጠራውም ስሙን ተሰብስበን እያወራን አንዳንድ ሰዎች እኮ እንስሳ ይመስላሉ ስንል ምን ለማለት ፈልጋችሁ ነው ብሎናል እንኳን ስሙን ያልነገርከው ወደ በግ የሚጠጋ ኮሜዲያን ፈልጋችሁ እንኳን ስሙን ያልነገርከው አግኝተነዋል እሺ እኔ የምልህ በቀን ነው በማታ የተጠረጠርከው እየታየ ነው በጨለማ ኧረ ቀን በቀን እያዩ እንደዚህ ማርቆስ መሆንን አይተው 7 ሰዓት ነው 8 ሰዓት ግን እንስሳ ምንድነች ጠርጥሮኝ እንደው በደንብ ጠርጥሮኝ ምን መሰለኝ ከፍ ነው ጃስ ለሰው ሁሉ እኮ አሳይቶኝ እየዞረች እንስሳ እያላዞር ምን ለብሰህ ነው እንዴት እና ራቁቴ ነው አይ ምን የተለየ ነገር ስለብሼ ነው ሜካፕ አድርገህ ነበር አሬ ምንም ሜካፕ እየመጠየቅ ትችላል አንዳንዴ የህፃናት እና ወጣቶች ላይ ምናምን እንደዚህ አኒሜሽን እንደዚህ አሻንጉሊት ምናምን ተሰርተ ሜካፕ እንደዛ አይደለም ምን ይመስላል ማፊ ጠይቀው ላይክ የሆነ መልኩን አይቶ ምናልባት ከሆነ እንስሳ ጋር አመሳስሎት ነው ይችላል የምታውቀው እንስሳ አለ እኔን የሚመስል ምን እኔን የሚመስል እንስሳ የምታውቀው አለ ማርኪ ሞናሊዛ እኮ ነው ማርኪ ሞናሊዛ ማለት ጠቀስናቸው የቤት እንስሳዎችን ጨረስን ግን እኮ ያልጠቀስከው በገጽታው መስሎታል አንተ ሁሉ በሬ ተጠቅሷል ላም ተጠቅሷል የቤት እንስሳ አይደለም አይጥ ምንድን ነው የምን እንስሳ ነው እሷ እንደውም ልትመስል በቃስ ቆይ የቤት እንስሳ በሬ አይደለም የቤት የምንድን ነው የቤት እንስሳ አይደለም በሬ ላምና በሬ ምንድን ናቸው ያመትባል የቀንድ ከብት ይባላል የቤት እንስሳ ይመስለኛል የቀንድ ከብት ወይ ምናምን ኤኒዌይስ እሱ ያከራክረንም ግን ማርክ ፍንጭ ብትሰጠኝ ደስ ይለኛል ምን እንስሳን ትመስላለህ አሉ የቤት እና ምን አረክ ማርቆስ በሞያው ጣራ ላይ ምናምን እድሳት የሆነ ነገር ሊያስተካክል ሲል አዎ ድመት መስሏቸው ነው ግን ደስ ይላል ማርቆስ የሆነ ጥገና ምናምን ይችላል ጣራ ላይ ወጥቶ የሆነ ጣራ እያሰረ ያለ አሁን ድመት ምናምን ሊመስል ይችላል አሞራ የቤት እንስሳ ማርቆስ ሊካደም ምንም ያከራያል የልጆች አሻንጉሊቶችም ያሉት ይመስለኛል ስለዚህ እሱን ለብሶ ነው አይ ፓፔት አይደለም አልኩ እሺ ምን እውነት እኔ በቃ እውነት ነው ማፊስ ካላችሁ እውነት ዜዶ
ከምን አኳያ? ምክንያቱም ከሱ ፕሮፌሽን አንፃር እኔ ከሙያው ከዚህ ከአናጺነት እንደዚህ ጣራ ላይ ምናምን ስለሚወጣ ነው እንጂ በዚህ በአሻንጉሊቱ አይደለም። ፍልፍሉስ ከምን አኳያ ነው? ከሳይዙ። ለማንኛውም ማርቆስ እንስሳ ነህ ተብዬ ተጠርጥሬያለሁ ያለውን ፍልፍሉ ማፊና ዜዶ እውነት ነው ብለዋል። አሁን ማርቆስ ያወራው ነገር እውነት ነው ውሸት ነው? እውነት ነው። አይ ቲንክ ዜዶ ምናልባት ማፍዬ እስኪ ንገረን እስኪ። በረከት እውነቱን ኦኬ። የእንስሳት ፓፔት አሻንጉሊቶች አከራያለሁ እና ደግሞ አንዳንዴም ራሴ ፓፔት አሻንጉሊቱን ለብሳል። አንድ ትምህርት ቤት ውስጥ አጫወትኩና ልጆች ደከመን። ቆንጆ ድመት ነች የምትጫወታት ካራክተር በጣም የምታምር ድመት ልክ ናቸው። እሺ ድክም ብሎኝ ፊቴን አዙሬ ትምህርት ቤቱ ኬሚስትሪ ነገር የሚሰራበት ስለሆነ መስታወታል። በቃ ሞቆኛል። ተማሪ ህፃን ታውቃለህ አይደክማቸው። እኔ ደክሞ ቁጭ ብዬ በቃ እንትኑን ትንሽ ብቻ ገለጥ አድርጌው አሻንጉሊቱን ንፋስ እንዲገባ አድርጌው ቁጭ ብዬ አስተማሪው መጣ። ይህን ፕሮግራም አላየም። የዛ ክፍል አየና ደነገጠ። ትልቅም ሆንኩበት። ትልቅ ድመት እንዴት ትኖራለህ? አየኝና እኔ እኮ በመስታወት አየኝና አለና ቆልፎት ወጣ። ቆልፎብኝ ወጣ። ጠርጥሮ በጣም አመሳስለን የተጫወትከው ማለት ነው። ለማንኛውም የፍልፍሉ የማፊና የዜዶ ቡድን 2-0 እየመሩ ነው። 2-0 እየመሩ ነው። ዜዶ ታሪክ ንገረን። በሁለት ጣቱ ከአዲስ አበባ ሸዋሮቢት የገባ ሰው አውቃለሁ። ፍልፍሉ ሊሆን ይችላል። በሁለት ጣቱ ማለት በሁለት ጣቱ እጅ ላይ ጣት አለ፣ ታች ጣት አለ። በየትኛው? በዚህ ነው በዛ? በእግር ነው? በእግር ጣቱ ነው በእጅ ጣቱ? በእጅ ጣቱ አክሮባት ሰርቶ በእጁ በሁለት ጣቷ ከአዲስ አበባ ሸዋሮቢት ገብቷል። ማሚዬ ጠይቂው። አልሸጠጠም አባቴ። ከአዲስ አበባ ሸዋሮቢት ገብቷል። ጠይቂው። ምን ሰው ነው እንስሳ ነው? ሰው ነው። በሁለት ጣቱ መኪና ውስጥ ሆኖ ነው ተገልጦ መኪና ውስጥ ሆኖ እዚህ ብሎ እየሄደ በሁለት ጣቱ ሸዋሮቢት ትንሽ ቅር አይልህም? ውሸት ማለት መብት ነው። ኖ መስኪ ጠይቂው። ለእንግዳ ቅድሚያ ስለምንሰጥ ጠይቂው የምትፈልጊው። ሰው ነው እንስሳ ነው? ሰው ነው እንስሳ? ሰው ነው። እንዳንቺ ወጣት ቆንጅዬ መልካም ወጣት። አይኔ ደግሞ መስኪ ምን ፈጀበት? ስንት ሰዓት ፈጀበት? ኦልሞስት በ6 ሰዓት ውስጥ ምናምን ገብቷል። አይ መስኪ ትላለች ብዬ ጠበቅኩትኝ። ከአዲስ አበባ ሸዋሮቢት በሁለት ጣቱ ከገባ በእግሩማ ዳሰነች። ደርሶ ይመለሳል። እንደውማ ገብቶ ጎራ ብሎ ወተት ጠጥቶ ይመጣል። አሪፍ ያርፍ ነበር። በየቦታውና በቀጣይ ደግሞ ወደ ዳሰነች እንዴ በየቦታው ያርፍ ነበር። 6 ሰዓቱም ራሱ ያከራክራል፣ ግን ያርፍ ነበር። አላረፈም። ከየት ነው የተነሳው? ከፒያሳ። ላንተ ምን ነው? የሰፈር ሰው። ስሙ ማን ነው? ጣት የለም። እንነጋገርበት። አይ ጨርሰናል። ውሸቱ ነው እንዴ? አያውቀውም ሰውዬው። አያውቀውም ግን ሄዷል። በሌላ አንግል አያውቀውም። ሁለተኛ ነገር በሌላ አንግል ጥሩ ነው። በሌላ አንግል ማሰብ ጥሩ ነው። መኪና ውስጥም ሆኖ ጣቱን እንዲያርጎ ዝም ብሎ ሊሄድ ይችላል። መኪናው እየሄደ ማለት ነው። ግን ጣቱ እዚህ ጋር ነው ያለው። እንዲህ ስላለ ሰውየው መኪና ላፕቶፕ ነው አይደለም። ሰውየው እኮ የሆነ ነገር ይዞ ሊሆን ይችላል። ለምሳሌ የሆነ ነገር እንዲህ ያዝልኝ ብሎት ያን ሲነቅለው እንትን ይዞ ነበር። ምን ሙድ ይዞ ነበር አይደለም። እጁን እንደዚህ ያደረገ
ሲሄድ መኪና ከሆነ ስለምፈራ እንደዚህ እስክደርስ ይዛል። እንደሱ እኮ ነው ያለው። አሁን እንትን ላይ ታችኋል 150 ፎቅ ምናምን በእጁ የሚወጣ ሰው ምናምን አለ። እኛም ማቅረበ ነው እዚህ ወርዷል። የትግራይ ልጅ ከትግራይ ላይ የመጣ ስንት ፎቅ ወጣ? እኛን እንኳን እኛም እኮ 15 ፎቅ ወጥተናል። አንተ እኔ ምናምን ነው በእግር ነው የወጣው። በእግር በእጅ አይደለም፣ በእጃችን አይደለም። በእግር መውጣቱና መውረዱ አይደለም ትልቁ ጥያቄ። እውነት ውሸት? አይ በእግር ነው የወጣው። እውነት ውሸት? አይ እንነጋገር። እሱ ከሌላ አንግል ውሸት ነው። ለኔም ውሸት ነው። አይ ውሸት ምን ማለት? አይ ውሸት። እሺ ግን አንቺን ነው አክብረናው ውሸት አለች። ውሸት። ኦኬ ዜዶ በሁለት ጣቱ ከአዲስ አበባ ሸዋሮቢት የገባ ሰው አውቃለሁ ያለውን ጥሌ መስኪና ማርቆስ ውሸት ነው ብለዋል። አሁን ዜዶ ያወራው ነገር እውነት ነው ውሸት ነው? እውነት ነው። እንዴት ልታስረዳ ነው? ምንድን ነው 97 ላይ ነው እና ያኔ እንደዚህ ማለት ምናምን ያስገርፋል፣ ያሳስራል። ልጁ ከከተማ ከጓደኞቹ ጋር ፒያሳ እየሄደ ታፈሰ። እየገረፉ መታወቂያ ያውጡ ምናምን ሲል ከዋሌት ውስጥ ሲያወጣ ጓደኛው ጋር እንዲህ ብሎ የተነሳው ፎቶ አለ። ሸዋሮቢት በዚህ በጣቱ ሁለተኛ የጣት ምልክት እንዳታምኑ ለማለት ነው። ለማንኛውም የፍልፍሉ የማፊና የዜዶ ቡድን 3-0 እየመሩ ነው። 3-0 እየመሩ ነው። መስኪ ታሪክ ንገሪን። እሷን አንብቢያት እዛ ላይ ያለችዋን። በቀልድ ተድሬ ያውቃል። በቀልድ ተድሬ ያውቃል። በቀልድ ተድረሽ? በቀልድ ተድሬ ያለው እየቀለድሽ ነው? እንደ ቀልድ ማለት ነው። እንደ ቀልድ ተድሬ ያውቃለሁ። ምን እንደሆነ ታውቃለህ አባቴ? እንጠይቅ። አሁን አንዳንዴ እኛ ጋር እንደዚህ እንደ ቀልድ ነው በቀልድ ነገሮች እንደ ቀልድ ነው የተዳ ኦኬ። አገራቸው አንዳንዴ ሰዎች የሆነ አካባቢ ላይ ያሉ ሰዎች የምታወራውን ነገር ሁሉ ሲሪየስሊ ይወስዱታል። ምናልባት በእነሱ ባህል እንደ ቀልድ የተወራ ነገር ክርብ የምሮ ነው ሊደረግ ይችላል። እሺ ጠይቋት መጀመሪያ። መስኪ መቼ ነው? መቼ? ስንት ጊዜ ሆነዋል? 10 ዓመት 5 ዓመት የዛሬ 7 ዓመት አላቀሽም? 7 ዓመት የዛሬ 7 ዓመት ሐዋሳ የዛሬ 7 ዓመት ሐዋሳ ቀልድ ከተዳረች በኋላ ሊሆን ይችላል። አይወካት ተድረሽ ነው እንደመጣሽው ያን ሐዋሳ? አይ አታጣራ አትመልሽ። ኢንቨስቲጌት ያደርጉ ዝም በይው። ለማልልሽ ነው አትመልሽ። አረ እያጣራው ነው። ሐዋሳ ስትመጪ ተድረሽ ነበር ወይስ ሄደሽ ነው የተዳርሽው? መልሽለት የሚመልችሽ። ለማን በቀልድ ተድሬ ያውቃለሁ? በቀልድ እንደ ቀልድ ተድሬ ያውቃለሁ። ምናልባት ልጄ ሰውየው ሲሪየስሊ ወሰደው? ያገባሽ ሰውዬ የምር ወሰደው ማግባቱን? ላንቺ እንደ ቀልድ እንደምር ነው ወይስ ለሁለታችሁ ቀልድ? ተዋችሁት? እንዴ? ኧረ ሰውየው ራሱ እንዲያልጠየቃት። አይ ለራሴ ፈልጌው ነው ሐሳቡን ለራሴ ነው። ካገባሽው ሰው ጋር ኖርሽ? አብረሽው ኖርሽ? ተድሬ ያውቃለሁ። ተድሬ ምንድን ነው? ሌላ ነገር አትደጋግም። ከጋብቻ ውጪ አንዳንዴ ዝም ብለሽ አስረጃቸው። አገራችሁ ሌላ ትርጉም አለ? አይደለም ተድሬ ነው። ኦልሬዲ አግብተሽ ነው አይደል? ትዳር። ስለዚህ ሜቢ ምናልባት ዜድ በእነሱ ሀገር ያው ቤተሰብ ለቤተሰብ ምናምን የሚባባል ነገር አለ። እንደ ቀልድ የተወራ ነገር ልጄ ለልጄ እሱን ነው ቅድም ቀልድ ነው እንዴ ታዲያ? ልጄ ለልጄ ቀልድ ነው? አይ እንደ ቀልድ ዝም ብላ አውርታው ልክ ነው፣ ግን በተለምዶ ማለት ነው። ግን ለምን መሰለህ አንዳንዴ እንደዚህ ትንሽ ሆነ አንተ ራሱ ሚስት ያቺ ሚስት ልክ በእንደዛ የቃቃው ባሏ ባልሽ መጣ ምናምን እያሉ እንደ ቀልድ ያሳምነናል። ለምን መሰለ አንዳንዴ የምንኖርባቸው አካባቢዎች እንደዚህ ቤተሰብ ለቤተሰብ ልጅ ለልጅ የሚባባል ከሆነ ትዳር ትችላለች። እስኪ አንድ የመጨረሻ ጥያቄ ልጠይቅሽ፣ ቶሎ መልሽ። መዋሸት ብዙ ዋሽተሽ ታውቂያለሽ?
ውሸት ነው። መስኪ እንደ ቀልድ ተድሬያለሁ ወይ በቀልድ ተድሬያለሁ ያለችውን ፍልፍሉ መጨረሻ ላይ በጠየቀው ጥያቄ መሰረት ፍልፍሉ ማፊና ዜዶ ውሸት ነው ብለዋል። አሁን መስኪ ያወራችው ነገር እውነት ነው ውሸት ነው? ግን መስኪ ለባህሉ ቀረብ ነገር አላውቅም ብለሽኝ ለባህሉ እድሜ ለፍልፍሉ አይደለም። እናመሰግናለን ፍልፍሉ። ዜዶ ለባህሉ ቀረብ የሚል ልጅ ስለሆነ በደንብ እኮ አብራርቶት ነው። አይቀርብም። ሐዋሳ ነው እሱ ያለው። እስቲ ንገሪኝ ታሪክ። እንዴት አይቀርም? ሙሉን ታሪክ ንገሪኝ። ሙሉን ንገሪኝ። ቪዲዮ ልንሰራ ሄደን ነበር ወደ ገጠር ከዳሰነች ወረድ ብሎ ከ46 ቀበሌያት ውስጥ ቅድም ካልኩ አንድ ውስጥ ሄደን ነበርና የማታ ሲን ነበረ። ልክ ከሰራም በኋላ ሁለተኛ ሲን ላይ አንድ አይኔ የሚባል ጓደኛ አለኝና እንደ ቀልድ እየበላን እችን ልጅ ወድጃታለሁ ላግባት አለ ማለት ነው። አንድ አርብቶ አደር። ከዛ አይኔ ደግሞ አሁን 20 ከብት አምጣልኝና ውሰዳታለሁ እንደ ቀልድ ነው ያለው ማለት ነው። ከዛ ልጁ እኛ ጋር በጣም ባለ ሀብት ናቸው ሲባል ይሄ 2 3 4 የሚቆጠር ነገር የለውም። 10 ብቻ ብዙ እንትን አላቸው። በበረት ነው የሚቆጠረው። ከዛ ሄደ ይዞ መጣ ማለት ነው። እኛ ከዛ ቦታ ተነሳንም እየተጫወትን ነው። ከዛ እሱ ደርሶ እስኪመጣ እኛ ሁለተኛ ሲን ጨርሰን ቁጭ ብለናል። መሽቷል። የአርብቶ አደሮች መኖሪያ መንደር ጋር ነው ቁጭ ብለናል። እና ናለው አይኔን ማለት ነው ልንወስዳት ነው ከብተና አምጥቼልው ና እናውሰዳለው ማለት ነው። ልንወስዳት ነው ባለሽዱ ገባለ ምንድን ነው ስንል እንዴ ልጁ ለቀልድ እንደዚህ ብዬ ስለው ከብቶቹን ይዞ መጣላለ። ከዛ በኋላማ አንድ የባለ አባት ልጅ ነበር ከኛ ጋር ለቀረጻ የወጣ ሞዴል የኔ ሚስት ነች ሲል ያው የልጁ አባት ይፈራል። እንደ ትልቅ ሰው እንደ ባለ አባት የሚከበሩ ናቸው። በጣም ይቅርታ እኔ አላወኩም ነበር። እሱ እንደዛ ስላለኝ ነው በቃ ልንወስዳት ነበር የመጣ ነው አለ። ከዛ በኋላ ፒስ ፈጠሩ። እነሱም ሄዱ፣ እኛም ጨርሰን ተመለስ። አሁን ብቻችን ነሽ። ለማንኛውም ሰው ስለ አንድ ሆነዋል። ማፊ ታሪክ ንገረን። አላሙዲንን ጋብዣው አውቃለሁ። ምንድን ነበር ያልከው? አይደለ ያልከው ነው። አላሙዲን ሁሴን አላሙዲንን ጋብዣቸው አውቃለሁ። ሙዚቃ ነው የጋበዝካቸው? ቆለፍኩት ነው ሙዚቃ ነው የተጠቀሙትን ቴብል ሎካ ጋበዘ። በቃ የት ጋበዝካቸው? በቃ ያ ቴብል በእኔ ነው። የት ነው የጋበዝካቸው? በስራ ቦታ አካባቢ። የመግደል ሙከራ ይመስላል። የመግደል ሙከራ ይመስላል። ምንድን ነው ያልከው? እሳቸውን የት እዚህ አገር ውስጥ ነው ውጭ? እዚህ ኢትዮጵያ ብቻቸውን ናቸው ስትጋብዛቸው? አይ ጋሽ እሳቸው ሌሎችም ሰዎች አሉ። ብዙ ጊዜ አብራቸዋለሁ። አሁን እንደገና ነው የሞተው። እሺ ቅቅል ምናምን ይወዳሉ? ጠይቂ። ቅቅል ይወዳሉ? አይለቁም። ከሀገር ውስጥ ነው ከሀገር ውጭ አግኝታቸው ነው የጋበዝካቸው? እዚሁ ሀገር ውስጥ ምን አሉ? አመሰግናለሁ አሉ። አይ በረከት አቤት የድሃ ቅምጥል ልቁም ይላል በእንጥል። አመሰግናለሁ። አንድ ጊዜ ትዝ ይላል ፍልፍሉ ገልፍ ክለብ ፕሮግራም ነበረና አላሙዲንም ነበር የዛን ጊዜና በጣም ብዙ ሙዚቃ የሚጮህ ስላልተፈለገ ኮሜዲ ምናምን ብለው ስለነበረ ነው ኮሜዲ ያቀረብነው እና ያቺ ያቀረብካት ቀልድ እስቲ በጣም ነው የሳቀው። እሱን ነው ያቀረብነው። እኔ ትጠራላችሁ ሲባል ከሁለተኛ ፎቅ ላይ ዝም ብዬ ዘለልኩ ያለ ሊፍት አንብቡ ለማለት ነው። እኛ ደግሞ እሳቸው የጠሩ መስሎን እኛ ለሌላ ነው የተጠራ። ግን ያቺን ቀልድ በላት እስቲ። ያቺን እንደዚህ እናቴ ብዙ ጊዜ ካሳደገችኝ በኋላ ለዚህ ከበቃው በኋላ አባትን ታወቅ ስትለኝ ደረቅ ጡትሽን አጥብተሽ አሳድገሽኝማ አባቴን አልተዋወቀው። ከዚህ በኋላ ቢሞት ራሱ መቃብሩ ላይ አልቆመም። ስለ እናቴ ያለቀሰች በስልክ ብቻ እንዲህ አለች። እሺ ብዬ ብድግ ብዬ ስልኩን ሄሎ ስለ
ሄሎ እኔ አባትህ ሼክ አላሙዲን ኢንሲ አባ በነገራችን ላይ እሳቸው ጨዋታ በጣም ይወዳሉ። በተለይ ኮሜዲ ነገር ይወዳሉ። ከዚህ በኋላ በጣም ያው የቀረቡት ቃል ነው። ነፍሱን ይማርና ተስፋዬ ካሳን ላነሳላችሁ። ተስፋዬ ካሳና እኔ እንደዚህ ቁጭ ብለናል። እሳቸው በዚህ እያለፉ ነው። ሸራተን አዩት። በጣም ይወዱታል። እንዴ ተስፋዬ እንታባል ሲትወጣለ እንዴ ሲሉ እንዲህ አይነት አልባሌ ቦታ ስመጣ የመጀመሪያ ይባላቸው ፍርፍር ብለው ስቀው ትልቅ ገንዘቡን ሸልመውታል። ጨዋታ እንደሚወዱ ስለማን ይወዳሉና ለጨዋታው እንመለስና ያደረጉና ይሄንን ቀልድ ብዙ ቀልድ ነው ያቀረብነውና በጣም ነው የሳቁት የተዝናኑት። ሌሎችም ትልቅ ባለስልጣኖችም ነበሩ፣ ብዙ ሰዎች ነበሩና በጣም ነው የሳቁት። ከዛ በኋላ ነው ወተን ሪሴፕሽኗ አንደኛ ፎቅ ላይ ናት፣ የገልፍ ክለብ ከዚህ ከስቴጁ ወደ ላይ ያለችው ማለት ነው። እዛ ቁጭ ብለን ደምሴና ፍልፍሉ በተባለ ቁጥር እንዴት ተንደርድረን እንደምንሆን እሳቸው የጠሩን እየመሰለ ቴክስት ራሱ እንደዛ አይፈጥንም። ምን አሉ መጨረሻ ላይ አመሰገኑ። ምንድነው የጋበዝካቸው? ምግብ ነው መጠጥ ነው ሙሉ? አሁን ጤንነት የተጠበቀ ነው? መቼ ነው? ስንት ዓመት ይሆነዋል? 10 ዓመት ነው። በቃ እንነጋገርበት። እኔ ውሸት ነው። አንደኛ ነገር ይሄ ልጅ አሁን ቅርብ ጊዜ ነው። ስንት ዓመት አልከኝ? 10 ዓመት። ስለዚህ ይሄ ልጅ ትንሽ ልጅ ነበር የዛሬ 10 ዓመት። እድሜ ስንት ነው የነጌታ? የመጣበትን መንገድ እናውቃለን። በሙዚቃ የመጣበትን መንገድ ስለምናውቅ ይሄ ልጅ የዛሬ 10 ዓመት እሳቸውን አግኝቶ ይህንን ሊያደርግ ይችላል ወይ የሚለውን ነው ማሰብ ያለብን። ስለዚህ ውሸት ግን ቢጋብዛቸውም ችግር ኖሮ ሳይሆን ውሸት። ጥሩ ኢትዮጵያዊ ናቸው። ውሸት እኔ እውነት ለምን አሳምናት መስኪን እስቲ አንድ ቆንጆ የወሎ ዘፈን ዝፈንል። ጎበዝ እስቲ ና የኔ የወሎ ዘፈን ተጫውቼ አላውቅም በህይወት። በጣም ጥሩ ሞክራ። ምንድን ነው ነበር የምትጫወተው? እኔ ዘመናዊ ሙዚቃዎች። የማንን አብዛኞቹ እኮ የማን ለምሳሌ ታደሰ ነው አይደበበ ጸጋዬ እሸቱ ምናልባት የጥላሁን ትወደዋለህ? ስለሚወዱ ግን የጥላሁን ሌሎች ሙዚቃ ሪኩ ምናምን ብለህ አታውቅም? ብዙ ጊዜ አልዘፍንም። እሺ እነዚህ ነምበሮች እነዚህ ናቸው። የንዋይ ምን የሚለውን ዘፍነዋል? ሁሉንም አብዛኛው በበታ። እስቲ አንድ በልንዋይ በተለይ ስለ ሀገር የሆነ የዜማ የቅኔ የቀሳውስት ሀገር የቅድስተ ገዳማት የታቦት ደብር ፋሲለደስ አክሱም የታቦት ምስክር መስቀል ጽላታችን የእምነታችን ሚስጥር ገዳማት መስጊዱ ሐውልታችን ሳይቀር ሀገሬ ሰው እንዴት ነው ሀገሬ አፈሮ እንዴት ነው ቴዎድሮስ ታደሰን ፍቅርን እንደ ቀልድ አይተሽው መውደድን በጅምር እንቅልተልተሽው እንዳይሆን ረግሽው ልቤን አሳዘንሽው ምነው አስከፋሽው መልሷ ጥሩ ነው። መልሱ። አመሰግናለሁ። ውሸት መስኪ ምንድን ነው ያልሽ? መሀል ላይ ቆንኩ። ምረጭ ወይ በደሌ ወይ ውሸት አለች። ውሸት መስኪ እውነት ወደ ማርቆስ ሄድሽ? ማርቆስ ለመጀመሪያ ጊዜ ሰው አገኘ። በጣም ጥሩ ደምስዬ፣ ይቅርታ እዚህ ቆንጆ ጉጁን እኔ እውነት ነጥቡ ምን ቢሆን ሰደ እኔም ተቀላቀልኩ ከነ ማርቆስ ጋር ሶስት በሙሉ ድምጽ ባይዘዌ እሳቸውን ጋብዣለሁ ሲል አዎ ጋብዟል ማለት ራሱ ያስጠይቃል። እኔም እኮ ለዚህ ነበር የፈራሁት። ለምን አይ በቃ እኔ ትንሽ የሆነ ነገር ስላደረጉልኝ ውሸት ለምን ቅር ይበላቸው እንዴ? ለምን ቅር ይበላቸው? ውሸት ጥሩ ኢትዮጵያዊ ናቸው። ግን አንቺ ወደ ጥላው ነሽ ወይ ማርቆስ? ምን አማራጭ አለ? እሺ ማፊ አረ ውዲንን ጋብዣቸዋለሁ። አረ ተው በእናትህ አንድ ድል ስጠን።
እሺ ልስጣቸው። አሳምናትሽ እውነት ነው ግድ የለም እኔ ምን ያስቀየምኩ ነገር አለ እንዴ? እሳቸው ላስቀየም ውሸት አሊጋብዛቸው አይችልም። ለምን መሰለህ? ትንሽ ልጅ ነው። እኔ አሁን አይጋበዙም አይደለም፣ እሳቸው አይጋበዙም ሳይሆን አርቲስት ይወዳሉ፣ ጨዋታ ይወዳሉ ምናምን በሆነ ነገር ቀርባቸው ግን አይመስለኝም። ውሸት ውሰድላት በቃ። ወዴት ሄድሽ? ወደ ማርቆስ። እሺ እውነት። እሺ ማፊ አላሙዲንን ጋብዣቸው አውቃለሁ ያለውን ጥሌ መስኪ ራሴ አይገርምም። ያላሙዲን እኮ ስለሆነ ነው። ሰጭ ታሰረ በር ያላቸው እኛ ታሰረ ችግር ነው። ሲቀጥል ጥሌ መስኪና ማርቆስ በአብላጫ ድምፅ እውነት ነው ብለዋል። አሁን ማፊ ያወራው ነገር እውነት ነው ውሸት ነው? አይ ጥላው እንደምንም እኮ አዳክሜ ነበርቸዋል። እኔ ግን አይመስለኝም ጋሼ አይመስለኝም። እሺ ንገረኝ። እሺ አይ ልጅ ሆኜ ነው ናይት ክለብ የጀመርኩ እንዳልኩ ከሜርጂ ከወጣሁ በኋላ ብዙ ቤቶች ሰርቻለሁ። ጋሼ ብዙ ጊዜ የሚያዘወትሩባቸው ቤቶች አሉ። ፒያኖ ስሙን መጥቀስ ያስፈልጋል? ልጥቀስ? አይ በቃ እሺ የሚያዘወትሩበት ቤት ነበርና ከሳቸው ከሚሰሩበት ቤት አጠገብ እኔ ተቀጥሬ የምሰራበት ቤት ነው እና አንድ ሙዚቀኛ ያመውና እኔ ከዛ ሸፍንልኝ ተባልኩኝ። እሳቸው ሲመጡ ያው ይዘጋል ቤቱ ታውቃላችሁ። እና እኔ ገብቼ እየዘፈንኩ ገቡ፣ እሳቸው ገቡ። ከዛ በኋላ እዛው ጋር ቆሙ። ያው የሚያደርጓት ሪያክሽን አለች። እንደ አጋጣሚ ደግሞ የቴዎድሮስ ታደሰ ነበር እየተጫወትኩ የነበረው የቀደሙ ሙዚቃ። ከዛ በኋላ በጆሮ የመጡና አንድ ነገር ጋብዘኝ አሉኝ። ገባኝ ጋብዘት ደስ ይለኛል ስላቸው የነዋይን ዘፈን የጢስ አባይ የሚለውን ዘፈን የጢስ አባይ ነች የምጭ የጣና ልጅ ናት የምጭ ዘቢብ ዘንባባ ለመች ናኘ ተናኘ ከደም ሐኪም ፍቅሯን አልዳኝም የቴዎድሮስ ነች የካሳ የዘራይ ነች የአብዲሳ ልጅ ታሪኳ ቢወሳ መስተዋድድ ነው ሰበዝ ላሉና ቀጥለው እንዳታቋረጠው ቀጥለው ነበር ተወርውሮ አይደፍሩም ሽንቷን ዘንዶ ቢወነጨፍ ሆነ መቀነቷ ንብ ያለ ከንፈሯ መቼ ይነድፋታል ጸዳ አበባ ነው ማዛ ሆኗታል እያለ ይቀጥላል። ከዛስ ነው አይደል? ከዛስ ያው ከዛ በኋላ ፍቅር ሰጡኝ ማለት ፍቅር ሰጡኝ። በነገራችን ላይ ዋሸውንዴ በኢትዮጵያ ውስጥ ያሉትን የጥበብ ሰዎች ያከብራል፣ ያደንቃል። ነዋይ ደበበ እጅግ በጣም የሚገርም ደራሲና ድምፃዊ ስለሆንክ እናከብራለን፣ እንወዳለን። ለማንኛውም እስካሁን ባለው ነጥብ የፍልፍሉ የማፊና የዜዶ ቡድን 3-2 እየመሩ ነው። 3-2 እየመሩ ነው። የሞከርነው አንድ ፕሮግራም አለ፣ ውድድር አለና የብዙ ተመልካቾቻችን ይሄን ደግሞ እናንተ ኮሜዲያኖች ይሄንን ብትሞክሩት ደስ ይላል፣ ያምራል፣ ያጫውተናል ስላሉን ያው የሰውን አስተያየት መቀበል ስላለብን ጀምረን ነበረ። ዛሬም እንቀጥላለን። እንግዲህ ምስል እዚህ ጋር ተሰቅሎ የማየት የማወቅ ውድድር ማለት ነው። ማርቆስና ማፊን እንጋብዘው። ማፊን በጭብጨባ። ስለዚህ ምንድነው መሰለ ማፊ አሁን ማርቆስ ላይ የሚለጠፈው ፎቶ የማን እንደሆነ ማርቆስ አያውቀው። ስለዚህ ማን እንደሆነ ስሙን ሳጠቅስ እሱ ይጠይቃል። ኢትዮጵያዊ ነው ወይ? ኢትዮጵያዊ ነው፣ ወንድ ነው፣ ሴት ነው፣ አርቲስት ነው ወይ ምናምን ነገር የሚለውን መረጃ ተሰጠውና በዛ መሰረት ማን እንደተለጠፈበት ያውቃል ማለት ነው። አንተም ላይ የሚለጠፈውን አንተ አታውቅም። ለማወቅ ግን አንተም ኢትዮጵያዊ ነው፣ ወንድ ነው፣ ሴት ነው፣ አርቲስት ነው ምናምን የሚለውን እየጠየቅከው ታውቅልናለህ ማለት ነው። እንግዲህ አድርገው መጥተዋል ሁለቱም። ስለዚህ ሁለቱም ይጠያየቃሉ ማለት ነው። ማርቆስ ላዩ ላይ ማን እንዳለ አያውቅም። ማፊም ላዩ ላይ ማን እንዳለ አያውቅም። ስለዚህ መጀመሪያ ማርቆስ አንተ ያንተን መልስ ያንተን ውጤት ምንድነው? ማን እዚህ ጋር እንደተለጠፈብህ ጠይቀው። እሺ
ምንድን ነው የተለጠፈብኝ? ሰው ነው? እንስሳ ነው? እቃ ነው? ሰው ነው? ወንድ ነው? ሴት ነው? ሴት ነች። ምንድን ነው ስራው ወይም ስራው? ጋዜጠኛ። የት ነው የምትሰራው? እዚህ እኛ ጋር ምን ዜና ነው የምታነበው? ፕሮግራም ነው። ፕኔል ማነች? ራኬብ ራኬብ። ዋው ጀግና ጀግና። አንቺ በጣም አንደኛ ሰው ነሽ ከምር በጣም። ኧረ ረጋ እኔ እነግርሃለሁ። የማፊ ነው ጠይቀው። ማፊ አንተ ላይ ነው ጠይቀው። እኔ ላይ የተለጠፈው ምስል የማን ነው? ምንድን ነው? አባይ ቴሌቪዥን ውስጥ ነው። መላጣ ነው። አቤት የሚሰራው ወጥ ምናምን ይሄ ዘመኔ ምናምን። በዛ ላይ ዳኛ ሼፍ ነው። ለምን ስሙን አትነግረው? ጨርሶታል። ሁሉም ነገር ተናገር። ነግሮት ጨርሶ ለማርቆስ እዚህ ጋር አንድ ወንበር ስጡት። የኛ ቡድን ነው። ማርክዬ የሱ ነው። አንተ እኮ እንዲህ ነው አልኩህ። እሱ ነው ነው። ልክ ነው ነገር ተከተለ። ሼፍ ዚ ለምሳሌ በጣም ከማከብራቸው ለእኔ ደግሞ በጣም ይቀርብ ነበረ። አሜሪካን ሀገር በኖረበት ሰዓት ላይ ያኔ በፌስቡክ ነበር ጓደኛዬ ነበር። በጣም አፕሪሺየት ያደረገኝ ነበረ። ሙዚቃ ይወዳል በጣም እና በእያንዳንዱ ስራዎቼ ላይ በጣም ድጋፍ የሚሰጠኝ ምርጥ ሰው ነው እና በጣም ነው ሼፍ ዚ። እሺ በቀጥታ ወደ ዋሻው እንድናልፋለን። 4-3 ናቸው ባለው ነጥብ። ጥሬ ታሪክ ንገረን። አስተማሪን አስጠናው ነበር። ደጅ ነው ቤት ነው። ጥልዬ ምን ነበር የምታስጠናው? ሂሳብ። ምንድን ነው ማስጠናው? ትምህርት። እሱ ምንድን ነው የሚያስተምርህ? የዘጠነኛ ክፍል የሂሳብ አስተማሪ ነው። አንተ ምን ታስጠናዋለህ? ትምህርት። ምን ትምህርት ነው? ሙዚቃ? እጅ ስራ አይደለም። አርት ነው የምታስጠናው? አስተማሪ እኔ እንጃ፣ ግን እሱ ሲያስጠናኛል፣ እኔ ደግሞ እሱን አስጠናዋለሁ። ትምህርት እኮ አንተ የምታስጠናው ምንድን ነው? አርት ነው ወይስ ሌላ ነገር? የጃመል እኔ ጃመል የለብኝም። አይ ነው እኮ ለዛ እኮ ነው። ምንድን ነው የምታስጠናው? እኔ በቃ ትምህርት ነው ማስጠናው። እዛው ትምህርት ቤት ውስጥ ነው ቤተኛ። አንዳንዴ የዘጠነኛ ክፍል ተማሪ ነኝ እኔ። ትምህርት እሱ አስተምሮ ሲጨርስ እኔ ደግሞ ከ10 ሰዓት በኋላ እኔ ደግሞ እስከ ምሽቱ 1 ሰዓት ዘጠነኛ እኮ። የዘጠነኛ ክፍል ስንተኛ ዓመት ተማሪ? የዘጠነኛ ክፍል ተማሪ ነኝ። ትምህርት ደግመህ ታውቃለህ? ጥልዬ እስከ 12 ክፍል ደግመህ ታውቃለህ? ወድቀህ ታውቃለህ? በፍጹም አቋርጬ ነው የማውቀው። አቋርጠህ ታውቃለህ? ሰው ሊሆን የሚችለው አባቴ ቤት ነው የምታስጠናው? እዛው ትምህርት ቤት ነው የኔ ወንድም። ትምህርት ቤትም ቤት ለምን መሰለህ? የኔ ሳድግ የኖርኩበት ቦታ የኛ ግቢ እንዲሆኑ በግንብ ነው የሚለየው። ትምህርት ቤት አዘለለን የምታስጠናው አይደለም፣ በግንብ ስለሆነ የሚለየው። ቤትም እሱ ይመጣል፣ እኔም ትምህርት ቤት ሳገኘው አስጠናዋለሁ። በጣም ይኸውልህ አባቴ የሚመስለኝ እኔ እናንተ አላውቅም ግን እሱ ካላወቅተው እኔ ፕሮፌሽናል አይደለም ዘዲ። አሁን አንተ ሙዚቃ ምናምን አልክ። እኔ ፕሮፌሽናል የሆንኩት እኮ ከትምህርት ቤት ከወጣሁ በኋላ። አይ ከስካውት የጀመረው ከትምህርት ቤት የጀመረው እኔ የገባኝ እሱ ሂሳብ ወይ ሌላ ነገር ያስተምረዋል አስተማሪው፣ እሱ ደግሞ አርት ያስተምረዋል። የሆነ ሙዚቃ ሊሆን ይችላል፣ መድረክ መምራት፣ ስፒች ማድረግ ሊሆን ይችላል። አላውቅም አይደለም ማለት ትምህርት ነው። ነገራችን ላይ አማርኛ ምናልባት የዛሬ 8 ዓመት ስማገኘው ስቱዲዮ ነው የተገኘው። ስማገኘው ጋር እኔ ሌዊዮን ስሰራ እና ልክ ነው። በጣም ጎበዝና ግጥምና ዜማ በራሱ ይሰራል፣ ይዘፍናል። በደንብ ነው ማደንቀው። የዛኔ ራሱ የዛሬ 8 ዓመት ትንሽ ዘፈኖችን ሰምታቸው በቃ አዲስ አልበም ላወጣ ነው ማስታወቂያ እንድትሰራልኝ አመሰግናለሁ። እሺ እና እርግጠኛ ምን መናገር የምችለው አርት ነው። እኔም ፍልፍሉስ እኔ እንጃ። እርሳስ 300 ብር ቢገባ ለማስጠናት እና አንተ ምን አልክ? ትችላለህ? ውሸት ማለት ለውሸት ግን ውሸት። እሺ እውነት
ጥሌ አስተማሪን አስጠናው ነበር ያለውን ፍልፍሉ ማፊና ዜዶ በአብላጫ ድምፅ እውነት ነው ብለዋል። አሁን ጥሌ ያወራው ነገር እውነት ነው ውሸት ነው? እሺ ንገረን። ያው ድምጽ ጨርሰው ማ ዜዶ ጋችሜ እኔ ከልጅነቴ ጀምሮ መቼም ሙዚቃ ስንሰራ ሁላችንም አንተም ማናችንም በየዘርፋችን ከህፃንነታችን ጀምሮ ነው የጀመርነው እና በትምህርት ቤት ውስጥ እንታወቃለን፣ በአካባቢያችን እንታወቃለን፣ በቀበሌ በከፍተኛ እያለን የመጣን እና እኔ በትምህርት ቤት ውስጥ በወላጆች ቀን ዘፈን ዘፍናለሁ። በዚህ ላይ ኪቦርዲስት እና የዘፈን ግጥሞች ጽፍ ነበር። እሱ ደግሞ የዘፈን ግጥምን ሳይሆን የመጽሐፍ ግጥሞች ነው የሚሰራው። ወደ ዘፈን ለማማ ፓኬጅ ማድረግ አለበት አይደል? ያው መቼም ዘፈን ማለት በነገራችን ላይ በ3 ደቂቃና በ4 ደቂቃ ብዙ ሐሳቦችን ሰብስቦ መክተት ማለት ነው። በክብሪት ቤት ውስጥ ሸሚዝ እንደመክተት ማለት ከባድ ነው። ስለዚህ ያንን አያውቀውም ነበር። ስለዚህ እኔ የዘፈን አጻጻፎችን አስተምረዋለሁ፣ እሱ ደግሞ ሂሳብ ያስተምረኛል። በዚህ ላይ የግጥም እና የስድ ንባቦችን አጻጻፍ ያስተምረኝ ነበር። ዜዶ መልሶታል። ለዜዶ ነው እሱ ረጅም ልቦለድ ያስተምር ነበር። አንተ አጭር ነገሮች። የኔ አንድ ጥያቄ አለ። አቤት። እሱ ገባው አንተ እንዴት ገብቷል? ሂሳብ ያልገባኝ ለማንኛውም 5 ናቸው። አሁን ፍልፍሉ የሚያቀርበው ታሪክ ሁለት ነጥብ አለው። 2 ነጥብ አለው። አንተ እንደዚህ ስል በእጄ ልሄድ ነበር ለሻወር ቤት። እሺ ታሪክ ነገረን። እሺ ማር በችቦ በልቻለሁ። ማር በችቦ በልቻለሁ። እኔ እኮ ምን ይሻለኛል? ችቦ የሚበራው አይደለም ያለው ችቦ በእሱ አድርጎ ማር በልቶ ነው። እንዲህ የሚነከር ነገር ችቦ የሚመስል ምግብ ምንድን ነው? እንዲህ ተደርጎ ማር በችቦ በልቻለሁ። እስቲ ቆይ እናንተ እኔ ታከተኝ በቃ ወደ እናንተ ጠይቀው። ማርቆስ ምን ያህል ኪሎ ነው የበላው? ምን ያህል? አረ አንድ ኩባያ ምናምን በችቦ ኮርሻም ነው የሚለው ወንስ ድምፅ አለው? ማሩን ነው ችቦ ውስጥ የከተትከው? ችቦውን ነው ማሩ ውስጥ የከተትከው? ማሩን በችቦ ልክ ይሄ ዳቦውን ሻይ ውስጥ ነክረን እንደምትበላው ዳቦውን ሻይ ውስጥ ነክረን እንደምትበላው ነው። ችቦ ማር ውስጥ ነው። ማሩን ማር በችቦ እኮ ማሩን ነው ችቦ ውስጥ የከተትከው? ችቦውን ነው ማሩ? ዲታ ይጣጣል። ማር በችቦ አርጎ በላ ኮምቦ። በምግብ ላይ እኮ ማር እና ችቦን እንዴት ምን አውቄ የቦይለት ነው? አይ ያን ሰሞን የደመራ እኮ ያን ሰሞን ያለ እኮ የሆነ ነገር አለ ማርቆስ። የሆነ ችቦ የሚመስል የሚበላ ነገር ፈልግ። እሱ ላይ ማርቆ እንደዛ ማስቤያለሁ፣ ግን ያልበሰለ ነው። ሲበስል እንዲህ ይላል። ችሮስ ምናምን ሰው ላይ ሂዱ ግን ችቦ ጭኮ እንደዛ ነገር ውስጥ እየገባው ነው። ግን እንዲህ ጠንከር የሚል በቋንጣ ማር ይበላል አይበላል? ወደ አምሮ ተሄደ ለመሰለ ብዙ ቋንጣዎች አስሮ እንደዚህ አድርጎ አሁን ችቦ የሚመስል ነገር አንድ ቀን የበላው ሁሌ ነው። ሁሌ አይ አንድ ቀን የበላው እውነት ይሸጣል። ደግሞ ደስ የሚለው እኮ ምን አልሽ መስሎኝ? ውሸት ለምን? እኔ ችቦ አጣዋ አይመስልም ማለት እሺ ማውነት ግን አንድ ጊዜ ይስጣል። እንዴት ችቦን የሚያክል ቅድም ለምሳሌ ጥሩ አይዲያ ሰጠኛል። ሩቅ ለሩቅ የሆኑ ነገሮች ለመፍጠርም ይከብዳሉ። አይ እርግማን ውሸት መስኪ እውነት እሺ ፍልፍሉ ማር በችቦ በልቻለሁ ያለውን 2 ነጥብ አለው። 2 ነጥብ አለው። እንዲህ አልኩኝ እኮ ታውቃለህ። 2 ነጥብ አለው። ፍልፍሉ ማር በችቦ በልቻለሁ ያለውን ጥሌ
መስኪና ማርቆስ በአብላጫ ድምፅ ውሸት ነው ብለዋል። አሁን ፍልፍሉ ያወራው ነገር እውነት ነው ውሸት ነው? ውሸት ነው። ዛሬ ገና ተጠራጠርኩ። በዋሻው እንዴ ታሪክ ውስጥ ፍልፍሉን ተጠራጥሬ ውሸት ያልኩበት ዘመን ዛሬ ገና ነው። ፍልፍሉ እንደዚህ የማይገናኙ ምግቦችን አብሮ መብላት ይፈልጋል። አሁን ሙዝ በገንፎ አሁን እኔ እኮ ሙዝ በቃሪያ ያስባል። በልቶም ያውቃል እንጂ በልቶም እኔ ለየት ያለ ምንድነው ችቦና ማር እንዴት ሞክሬ አልተሳካልኝም። ቀፎ ላይ ሞከርኩና በችቦ ኦኬ፣ የማር ቀፎ ውስጥ አዎ ጭስ ምናምን ሲነኩ ይበናሉ ብዬ ተለቆሰ ችቦን እንትን መጣ አፍንጫ ይነደፍ። ለማንኛውም በዛሬው ነጥብ 5 እኩል ወጥተዋል። 5 እኩል ወጥተዋል። አንዳንድ ጊዜ እንደዚህ ተመልካች ሆነውም እዚህም የምንጋብዛቸው የተለያየ ፈጠራ ለትውልድም ለሕዝብም የሚጠቅም ፈጠራዎች ያላቸውን ልጆች የፈጠራ ስራቸውን እዚህ ጋር መተው አቅርበው ከሰው ጋር እንዲተዋወቁና እድሉን እንዲያገኙ እንጋብዛለን። ዛሬ ደግሞ አብርሃም አስማማው አዲስ ፈጠራ ይዞ መጥቷል። ፈጠራው ምንድነው? እስቲ ከራሱ እንስማው። አብርሃምን ወደ እንጋብዝ። አብርሃም አስማማው በጭብጨባ እስቲ አብርሃም አስማማው። አብርሽ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንግዲህ ይኸው ምንድነው አዲስ ፈጠራ ያመጣኸው? ያለውን ነገር ለተመልካቾች ግለጽልን። እሺ፣ አመሰግናለሁ። ስሜ አብርሃም አስማማው ይባላል። ያው እኔ የሰራሁት ነገር አዲስ ነገር ነው። ነገር ግን በነበረው ነገር ላይ ተንተርሼ ነው። ምናልባት ከ5000 6000 ወይም እስከ 10000 ዓመት ወደ ኋላ ሄደን የምናገኘው አንድ ትልቅ ሀብት አለ ኢትዮጵያ ውስጥ። ጥበብም ነው ሳይንስም ነው። እንዲህ ስናየው ደግሞ ጨዋታ ነው እና እሱ ምንድነው ገበጣ ነው አክቹአሊ። ስለዚህ እኔ የሆነ ሰዓት ላይ እየፈለኩ የነበርኩት ምንድነው ዓለም አቀፍ የሆነ ዩኒቨርሳል የሆነ ቋንቋ እየፈለኩ ነበር። ቋንቋ ማለት ከሰው ጋር እንደምንግባባት እንደ እንግሊዘኛ፣ እንደ አማርኛ ሌላ ምን አይነት ቋንቋ አለ? ከዚህ ለምሳሌ ዓለም ላይ በጣም የሚሰሙ የሚነገሩ ቋንቋዎች አሉና ከነሱ የተሻለ ትልቅ ቋንቋ ምን አለ ስል መጨረሻ ላይ ያገኘሁት ምንድነው ሂሳብ ነው። ሂሳብ ከሰው ልጅ ጋር ብቻ አይደለም የምትግባባው ከተፈጥሮም ጋር ነው። ኢቭን እንደዚህ ያለንበትን ቦታ እያንዳንዱ ዕቃ የተሰራበት ስታየው በአማርኛ በእንግሊዘኛ መግባባት አችልም። ኦልሬዲ በሂሳብ ቋንቋ ነው ማለት ነው። ስለዚህ ነገር እንደዚህ አይነትን ነገር ሊገልጽ የሚችል ኢትዮጵያ ውስጥ ጥንታዊ የሆነ ወይም አሁን ያለ ምን አይነት ሂሳብ አለ ብዬ ስመረምር ገበጣ ነው ያገኘሁት። ስለዚህ ገበጣ ሲቲ ስታዩት ጠጠር ነው፣ ጉድጓድ ነው። ግን ደግሞ በደንብ ስትመረምሩት ብዙ ነገሮችን ይዟል። ኳንተምን ይዟል፣ ሂሳብን ይዟል። ዓለም ላይ ያለውን በሙሉ ሳይንስ ምናልባትም ገበጣ ውስጥ አለ፣ እኔ ባገኘሁት በሄድኩበት ርቀት ማለት ነው። ስለዚህ በኳንተም ስታስቡት ጠጠሮቹ የኳንተም ፓርቲክሎች እንደ ኤሌክትሮን፣ ፕሮቶን ናቸው። ጉድጓዶቹ ደግሞ ኳንተም ስቴት ናቸው። ወደ ሂሳብ ስታመጡት ደግሞ ለምሳሌ እነ ዲሴክሬት ማቴማቲክስ የሚባለው ክፍል ላይ እነ ሞዱላር አርትሜቲክ የሚባሉ ሰዓት የሚቆጠርበት እሱን ሂሳብ፣ በሌላ አባባል ደግሞ ስለ ሲት ቲዮሪ ሃይ ስኩል ላይ ከዛም በላይ ያላችሁ እንግዲህ ከዛ በታችም ክላስ ላይ ያሉ ተማሪዎችም ሁሉም ያውቀዋል እንግዲህ መምህራኖችም ማለት በደንብ ሲት ቲዮሪ ላይ ሪሌሽን ፋንክሽን የሚባሉት እና ማትሪክስ፣ ዲተርሚናንት፣ ቬክተር እነዚህም በሙሉ ገበጣ ውስጥ ነው ያገኘሁት እና እኔ ብዙ ጊዜ ፈጅቼበታለሁ። ረጅም ጊዜ ነው በኋላ ነው ይህን ነገር ያገኘሁት ማለት ነው። ከዛ በኋላ ምንድን ነው ያሰብኩት ይህንን ነገር አስገበጣ እንዳለ ብናስበው አንችልም። ስለዚህ ከዛ የተሻለ ፈጠራ ያስፈልጋል፣ ሰዎች በትክክል እንዲህ በቀላሉ እንዲረዱት ማለት ነው። ከዛ በኋላ ይህን ነው የሰራሁት። ይሄ ነው ኦልሬዲ ገበጣ 14 ጉድጓዶች ነው ያሉት። 2ቱ ጠጠር ማከማቻ ናቸው፣ 12ቱ ደግሞ መጫወቻ ናቸው። ስለዚህ እነሱን የሚወክሉ 14 ካርዶች ነው የሰራሁት ማለት ነው። ካርዶቹ እነዚህ ናቸው። በፊታቸው ከ0 እስከ 7 ቁጥሮች ይኖራሉ። በጀርባቸው ደግሞ ከ8 እስከ 15 ቁጥሮች አሉት ማለት ነው። አንድ ካርድ አንድን የገበጣ ጉድጓድ ይወክላል ማለት ነው። በሌላ አባባል ደግሞ እዚህ ጫፍ ላይ ያሉት ደግሞ 4ቱ 00 የተጻፉበት ናቸው። እነዚህ ደግሞ እነዚህ ዜሮዎቹ ደግሞ ምንድነው ይወክላሉ? 0 እና 1 የሚባለውን ቋንቋ ታውቁታላችሁ። ባይናሪ የኮምፒውተር ቋንቋ ነውና ባይናሪን ለመጫወት ምክንያቱም አሁን አብዛኞቻችን ከዓለም ወደ ቴክኖሎጂ ወደ ኋላ የቀረንበት ምክንያት ምንድነው? ቋንቋውን ስለማንችለው። ለምሳሌ ሄይ ስንለው ሄይ ይለናል። አሁን አርቲፊሻል ኢንተለጀንስም እንደዛ ነው። ግን ሄይ ለምንድን ነው ያለን
እኔ ሀይ ስለ እውነት በእንግሊዝኛ ሰምቶኝ ነው ወይስ ብለን ስንጠይቅ ግን እንግሊዝኛውን አይሰማም። 01 የሚለውን ቋንቋ ነው። ስለዚህ ልጆች ተማሪዎች ይሄን ቋንቋ መለማመድ አለባቸው ልክ እየተጫወቱ ማለት ነው። ይሄ ልክ ቁማር የምንጫወትበት አይደለም፣ እንጆይ የምናደርግበት አይደለም፣ ሂሳብ የምናሰላበት የምንማርበት ነው ማለት ነው። ስለዚህ ይሄን ነገር ነው የሰራሁት። ሙሉ ለሙሉ ገበጣን በዓለም አቀፍ ደረጃ ያሉ የገበጣ አይነቶች አሉ። ኦይልስ፣ ኮንጋክ የሚባሉ ማንካላ፣ የኢትዮጵያን ገበጣ ጨምሮ ማለት ነው። ሁሉንም ጨዋታዎች ማጫወት ይችላል። ሁሉንም የጨዋታ አይነቶች እንደ ባህሉ በዓለም አቀፍ ደረጃ ማጫወት ይችላል። ከዛ በተጨማሪ ደግሞ ድመራ፣ ቅነሳ፣ ብዜት፣ ማካፈልን፣ ክፍልፋዮችን፣ ቅድም ያልኳችሁ ማትሪክስን፣ ባይናሪን እንደዚህ አይነት ጨዋታዎች በሙሉ ሂሳብ ውስጥ ያሉትን ጨዋታዎች በጨዋታ መልኩ መጫወት እንችላለን። ልክ እንዳልኳችሁ ለቁማር አይደለም። የምንፈልገውን ቁጥር ድጅት እናስቀምጣለን። ሁለታችን ያንን ነገር ሂሳቡን እንዲመጣ ነው የምንጫወተው ማለት ነው። ስለዚህ ይህን የምንጫወትበት ነው። አዲስ ፈጠራ ነው። ኦልሬዲ ፓተንት አለኝ። የራሴ የፈጠርኩት ፈጠራ ነው ማለት ነው። አዲስ ነው። በነገራችን ላይ ይህ ሚዲያ እንደዚህ ለማስተዋወቅ ስለተባበረ በጣም አመሰግናለሁ። በጣም ረጅም ጊዜ ለፈውበት ምናምን፣ በኋላ ደግሞ እንደዚህ ወጪ ማውተንበት ሰርታ ነው ምናምን። ሌላ ነው ማስተዋወቁ ደግሞ ገብታችኋል። ሌላ ደግሞ እንትን ይፈልጋል እና ብዙ የፈጠራ ባለሙያዎች የተቸገሩት ይሄን ነው። ስሙ ሉሲ ኳንተም ኢትዮጵያ። ጥያቄ ምንድን ነው መሰለህ፣ ለሁለት ሰዎች መጫወት ይቻላል። እኔና ገበጣውስ መጫወት ይችላል? ትችላላችሁ። በጣም የትምህርት መሰረቱ በነገራችን ላይ ማትስ ነው። አንድ ሰው ማትስ ከገባው ሁሉ ነገር ይገባዋል ማለት ልክ ነው። ስለዚህ ማትስ ቶሎ እንዲገባ እንድንለማመደው ልክ እንደ ባህላችን አሁን እኛ አንድ ሰው አንተን ስቀርብ ባህሪ ሁሉ ነገርን አውቃለሁ። ስለዚህ ስላንተ በደንብ መናገር እችላለሁ። ወይም ደግሞ አሁን ለምሳሌ ይሄ ካሜራ እንዴት እንደሚሰራ ከኋላ ካወቅኩት ካሜራውን መስራት እንዴት ያቀኛል። ይሄን ለመስራት ደግሞ የሚያስፈልገው ፊዚክስ፣ ሌላ ሳይንስ፣ መጀመሪያ ላይ የሚያስፈልገው ማትስ ነው። ማትስ ካላወቅክ ድረስ የትኛውንም ነገር መቻል አትችልም። በተለይ ቴክኖሎጂ ላይ አንድ ጊዜ በዋሻው እንደ ላውንጅ ልናደርገው የምንፈልጋቸው ጉዳዮች አሉ። እኛ ዋሻው እንደ እናንተን እያዝናናን ደግሞ ለሀገሪቱ የሚጠቅም ለማህበረሰቡ የሚጠቅም ወጣቶችን ጥሩ ቦታ የሚያደርስ አንዱ አብርሃም ነው። መጀመሪያ ጨብጭቡለት። ከዛ በኋላ ግን በየቤታችሁ ያላችሁ በሳይንስና ቴክኖሎጂ ላይ በኳንተም ፊዚክስ ላይ በተለይ እውቀት ያላችሁ ሰዎች ዋሻው እንደ ክሩ እንዳለ እናንተን እዚያ አቅርቡ። ከህዝብ ጋር ለማስተዋወቅ ቤታችን ክፍት ነው። ኑ ተጋገዙ። ምክንያቱም መጪው ዘመን የሂሳብ ዘመን ነው። ቅድም እኔ ጥያቄ ላይ ግን ሂሳብ አልሆነልኝም። በጣም አደገኛ ነገር ነው። ለማንኛውም አብርሃም አስማማውን እጅግ አድርገን እናመሰግናለን። በጭብጨባ እንሸኘዋለን። ተሰግናለን። በጭብጨባ እንሸኘዋለን። በጣም በእውነት ነው። እሺ እንግዲህ ፕሮግራማችንን ይመስል ነበር። እንግዶቻችን በመጨረሻ የሚያስተላልፉት መልእክት ካለ መስኪ፣ በመጨረሻ የምታስተላልፊው የምታመሰግኘው ካለ በመጨረሻ እድሉን ሰጥሻለሁ። ቤተሰቦችን በጣም ነው የማመሰግናቸው። ጥሪያቸው፣ ስማቸውን ጠርተሽ። ከእግዚአብሔር በታች የእነሱ ትልቅ አሻራ አለን። ወደፊት ደግሞ ከእግዚአብሔር ቀጥሎ እነሱ ትልቅ ቦታ እንደሚያደርሱ የሚያስጠርጥር አመሰግናቸዋለሁ። ጓደኛዬ በጣም የማመሰግነው እግዚአብሔር ያክብርልኝ። አንቺ ከጎኔ ስላለሽ ሁሉ ነገር ቀለል ብሎኝ እግዚአብሔር ስም የላችሁ ስም አላቸው ቁጥራቸው ማመስገን የምትፈልጋል? እሺ በቋንቋ ላመስግናቸው። በዳሰነች አውንቹ ታያይጌ ኤምዘባል ለዋግሽቾ እትናተ የቹ አተያያቹ ኤምዘባል ለዋግሽቾ ስንሶሞ ዩጌ አሉ ሰዳሉ ለምንኩ አዩ በበና ታያይጌ ላይ በማለት እኛም ስለመጣሽ እናመሰግናለን። አንድ ቀን ያው ዳሰነች ይዘሽን ትሄጃለሽ። በደንብ አዘጋጅልን። እሺ አንድ ቀን ይጣላል። አንድ ቀን ዳን ማፊ፣ በመጨረሻ የምታስተላልፈው መልእክት ካለ ምን እንጠብቅ? አዲስ ስራ የሚወጣለ ወይ? እሱንም ግለጽልን። በጣም አመሰግናለሁ። የድንግል ማርያም ልጅ ኢየሱስ ክርስቶስ ክብሩን ይሰር። ዛሬ ያው ያለ ቤተሰብ ማደግ ያለ እናት ነው ያደግኩት በህይወቴ እና እቅፍ አድርጎ ያሳደገኝ እግዚአብሔር ነውና እግዚአብሔርን በጣም አመሰግነዋለሁ። ብዙ መከራዎች ውስጥ ነው ያለፍኩት። ዛሬ ለመድረስ ዝም ዋጋ በጣም ከፍሎልኛል እግዚአብሔርና እግዚአብሔርን አመሰግነዋለሁ። ስራ አለ
ከድምፃዊ አብነት አጎናፍር የሰጠኝ ቆንጆ ዜማ አለ። ቅድም የሰማችሁትን የውየው ቁጥር 2 ኦልሬዲ ጨርሰናል። አብነት የሰጠኝ እጅግ አድርጌ የማመሰግነው ሰው ነው። እጅግ አድርጌ የማከብረው ሰው ነው። አልበሜንም እየሰራው ነው ከእግዚአብሔር ጋር እና ሁላችሁንም አመሰግናለሁ። የኢትዮጵያን ሕዝብ በጣም አመሰግናለሁ። እናንተንም ዋሸው እንዴ በጣም ከልጅነት ጀምሮ አይቼ ነው እናንተን ያደጉት ፍቅር በጣም ወዶና እናንተንም በጣም አመሰግናለሁ። አባይ ቲቪ ነው በጣም አመሰግናለሁ። እኛም እዚህ ጋር ገና አመሰግናለሁ። አንዲት ነገር ትለንና በአንተ ሙዚቃ ነው የምንሰናበተው። ክቡራን ተመልካቻችን ፕሮግራማችን እኔን ይመስል ነበረ። ሳምንት እንገናኝ። ሰላም ሁኑልን። ሰላም ሁኑልን። አንድ ነገር አሰማንና ከዛ በአንተ ሙዚቃ እንሰናበታለን። ብቸኝነቴ ነው እኔ ማስታውሰው አልጀመርኩም ነበር ፍቅር ከሌላ ሰው ዛሬስ ተረታሁኝ ድንገት ሳላስበው ሲጀምሩት ፍቅር እንዴት ይጣፍጣል እስኪያገኙ ድረስ መንፈሴ ይረበሻል እንዲያ እንደወደድኳት ዘልቀው ሆኖይ እንጃለኝ ፈራሁኝ ጠረጠርኩ እሷን እንጃለኝ ፈራሁኝ ጠረጠርኩ እሷን። በጣም ቀላል ነው፣ ሾው ማዝናኝ ነው። የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው